መሀል ላይ ያለች ማን አለች? ባለገመዷ የትናየት አለች። ቤቱ የእናንተ ነው፣ ባለገመዷም ተጠቃሚ ነች። አብዛኛው ጊዜ እኔ አዶናይን የማልጠራው እግዚአብሔር ስለጠራው ብቻ እና ይህንንም ጥሪ ደግሞ እንደሚደርሰው አውቃለሁ። አሁን ይኸው ከቅዳሴው አቀሪም ተብዬ አባይ ሆም ይለያል። እዚህ ጋር የኔን ድጋፍ እኔ እዚህ ጋር እንድቆም እዚህ ጋር እንድተነፍስ እድሉን ስለሰጠኝ ከልጅነቷ ጀምሮ ያጋጠማት የስጋ ህመም ከነፍሷ ጥሪ ሳያግዳት ከህመሟ ጋር እየታገለች ፈጣሪዋን ስታገለግል በሰሞነ ጥምቀት የተመለከትናትና በማህበራዊ ሚዲያ ላይ ከፍተኛ ትኩረትን ስባ የነበረችው ወጣቷ የትናየት በስተመጨረሻም ያመነችውና ከህመሟ ጋር እየታገለች ያገለገለችው ፈጣሪዋ ሊክሳት ከብዙ ውጣ ውረድ በኋላ ያልጠበቀችውና ያላሰበችው ነገር ሲደረግላት ተመለከትን። ውልደትና እድገቷ ሐረር ላይ የሆነ የትናየት ባጋጠማት ህመም ምክንያት ለረጅም ዓመታት በስቃይ ውስጥ አልፋለች። ነገር ግን ይህ ህመሟ ሳያግዳት ምህረቱን ያመጣላት ዘንድ ፈጣሪዋን ደጁ በመገኘት ከመማጸን አልፋ በተቻላት አቅም ሁሉ ስታገለግለው የቆየች ሲሆን በተለይ ደግሞ በጥምቀት ሰሞናት የነበራት አገልግሎት በተለያዩ ማህበራዊ ሚዲያዎች መሰራጨቱን ተከትሎ የብዙሃኑን ትኩረት መሳቧም የቅርብ ጊዜ ትውስታችን ነበር። ታዲያ በዚህ የብዙሃኑን ትኩረትን በሳበው የትናየት ተግባር የተገረሙ ኢትዮጵያውያን በሙሉ የተሻለ ሕክምና ታገኝ ዘንድ ባደረጉት ከፍተኛ ርብርብ ከምትኖርበት ከተማ ሐረር ወደ አዲስ አበባ እንድትመጣ ተደርጋ በኢትዮ ኢስታንቡል ሆስፒታል ባለቤት ዶክተር ብርሃኑ አማካኝነት የህክምና ክትትል እንድታደርግ እገዛ የተደረገላት ሲሆን በሌላ በኩል ደግሞ አባይ ሆምስ ሪል ስቴት ለወጣት የትናየት ያልጠበቀችውንና ያላሰበችውን ነገር በማድረግም ሰርፕራይዝ አድርጓታል። ለመሆኑ የትናየት ያለፈችበት የህይወት ውጣ ውረድ ምን ይመስላል? አሁንስ ያለችበት ሁኔታ እንዴት ይገለጻል? አባይ ሆምስ ሪል ስቴትስ ምን በማድረግ ወጣቷን ሰርፕራይዝ አደረጋት የሚለውን ጉዳይ ጉራማይሌ ሚዲያ ከትናየት ጋር ባደረገችው ቆይታ ዝርዝሩን ልታስመለክታችሁ ወዳለችና ለቻናላችን እንግዳ የሆናችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትወዳጁን እንዲሁም ቪዲዮን ላይክና ሼር በማድረግም እንድትጀምሩ እየጠየቀን እንሆ ወደ ዝርዝር መሰናዳችን አለፈን። የተለመዱ አብሮነታችሁ እንዳማረ ከኛ ጋር ይሁን። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየች። ትናንትና ያው ኢስታንቡል ሆስፒታል ላይ ከዶክተሩ ጋር ቀጠሮ ነበረሽ። እንዴት ነው? መስመሮቹ ያማሩ ናቸው ወይ? በጣም ደስ ይላል። ኦኬ፣ ያማረ ነው። እንደዚህም አልጠበቅኩም ነበር እኔ። እሺ፣ በጣም ኢትዮ ኢስታንቡል ይለያል። ኦኬ፣ በጣም ቆንጆ ህክምናን ያደርጉልኝ። ወደፊት እስከ ውጪ ድረስ እንደሚቀጥሉልኝ፣ አዎ መድኃኒትም ውጪ ቢባልም እንደሚያመጡልኝ፣ ህክምናው ከተቻለ ውጪ ወስዶ እስከማሳከም ድረስ አለን ከጎንሽ በዚህ በኩል እንዳታስቢ እኛ አለን ብለውኛል። ኦኬ፣ እግዚአብሔር ያክብራቸው። አቶ ዶክተር አቶ ብርሃኑ ይለያል። yes ተቀባት በጣም እኔ እስከዛሬ ያላገኘሁትን ቻንሳው በቃ ዳንኩ ያለ የተሰማኝ በጣም ነው ደስ የሚለው። እግዚአብሔር ፍቃድ ሆኖ ሁሉም ነገር እንዲሳካ በእኛም በኩል ምኞታችን ነው። በጣም ደስ ብሎኛል። ምክንያቱም ሁላችንም አጓግቶ ነው የነበረው የትናንትናው ሪዛልት ነበረ። እንዴት ነው የሚሆነው? ተስፋ አለው ወይስ ምንድነው የሚለው ነገሮች ነበሩ። ዶክተር አቶ ብርሃኑ ይሄንን ነገር ስላደረጉልንና እንዲሁም ደስ የሚል መረጃ ስለሰጡን በጣም እናመሰግናለን። ከልብ ኢትዮ ኢስታንቡሎችንም እናመሰግናለን። እንዴት ነበረ ያለው ነገር? ቤተክርስቲያን ላይ ገብተሽ ማስቀደስ አትችይም ነበረ። አሁን ግን ያ ነገሮች ተሳክተዋል። ስለዚህ ከዚህ በኋላ በቤተክርስቲያን በመቅደስ ውስጥ እናገኝሻለን ማለት ነው? አዎ፣ የመጀመሪያ ቤተክርስቲያን ሄዳለሁ። ኦኬ፣ አንድ ደግ እህታችን የዛሬ ዓመት የላከችን ነው ትችል ነበር። እሷ ግን በስስት ነው ማያት። ምክንያቱም ብዙ ሰዓት ቅዳሴ ስርዓቱን አታስጨርሰኝ ኦክሲጅኗ በሲሊንደር ደጅ ሆነና እግዚኦ ሲባል ነው ገብቼ ሚስጥር የምቀበለው። አሁን ግን የበለጠ ደግሞ እግዚአብሔር ሰዓቱ ደርሶ ፈቅዶ ይሄው በኢትዮ ኢስታንቡል ባለቤት ዶክተር አቶ ብርሃኑ አሁን ይሄው ከቅዳሴው አቀሪም ተብዬ ያው እንደምትመለከቱት ኦክሲጅን አበርክተውልኛል። ህክምናውንም ጀምረውልኛል። ጥሩ ደረጃ ላይ ነው ያለሁት። አሁን ደግሞ ከቤተክርስቲያን ደግሞ የበለጠ ደግሞ እንዳገለግል ቤተ መቅደስ ውስጥ ገብቼ እንዳስቀድስ እግዚአብሔር ይመስገን።
ደስ ይላል በጣም እግዚአብሔር ይመስገን ነው የሚባለው። እኛም የጠራንሽ ያው ብዙ ጊዜ በስልክ ከኔ ጋርም እናወራለን፣ ኮሙኒኬት እናደርጋለን ባሉት ነገሮች። አሁን ደግሞ ያለነው ያው አባይ ሆምስ ሪል ስቴት ውስጥ ነው የምንገኘው ማለት ነው። አባይ ሆምስ ሪል ስቴት ሴልሶቹ ያው ላንቺ ቆንጆ የሆነ ሰርፕራይዝ አዘጋጅተውልሻል። ከዛ ውጪ አባይ ሆምስ ማን ነው ለሚሉን ተመልካቾቻችን ደግሞ አባይ ሆምስ ሪል ስቴት ሜክሲኮ ጠማማ ፎቅ ጎን ወይም ደግሞ አፍሪካ ህብረት ትንሽ ከፍ ብሎ የሚገኝ 12000 ካሬ ሜትር ላይ ያረፈ ግዙፍ አፓርትመንቶች እንዲሁም ደግሞ የንግድ ሱቆችን በመሸጥ ላይ የሚገኝ ድርጅት ነው። ከኔት ካሬ ከ12 ካሬ ጀምሮ የሱቆችን እንዲሁም ደግሞ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንቶችን እየሸጠ ይገኛል አባይ ሆምስ ሪል ስቴት። ያንን በማስመልከት በእኛም በኩል በአባይ ሆምስም በኩል ልዩ የሆነ ላንቺ ድጋፍ ለማድረግ ዛሬ እዚህ አባይ ሆምስ ጥላ ውስጥ ተገኝተናል ማለት ነው። የትናየት ያንቺ ህመም ከዚህ በኋላ የሁላችንም የህዝቡ ህመም ነው። ያንቺ መተንፈስ ለኛም መተንፈሳችን ነው፣ እንዲሁም ደግሞ ለህዝቡ መተንፈስ ነውና ስለዚህ ከጎንሽ ነን። ከዚህም በኋላም ዛሬም ነገም ሁሌም እንሆናለን። የትናየት ከዚህ በኋላ ያው አንቺን ለመርዳት ትውልደ ኢትዮጵያውያን በምን እናገኛት ብለው ለሚያስቡ ሰዎች አንድም ለራሳቸው ፕሮፐርቲ ኦን እያደረጉ ሁለትም ደግሞ ላንቺም የሚረዱበትን እድሎች እኛ አባይ ሆምስ ሪል ስቴቶች አመቻችተናል። ከዚህ በኋላ የትና የት ብለው ለሚመጡ ከስተመሮቻችን ከእያንዳንዱ ቤት ሽያጮች ላይ ላንቺ ተቆራጭ እናደርጋለን። ኮሚሽን ላንቺ የምናውለው ይሆናል ማለት ነው። የትና የት ብለው ለሚመጡ ሰዎች ኮሚሽኑን ሙሉ ለሙሉ ላንቺ ዶኔት እናደርጋለን። ከዚህ በኋላ ከጎንሽ ነን እንልሻለን። እንዲሁም ደግሞ ሴልሶቹ ያዘጋጁት የራሳቸው የሆነ ድጋፍም አድርገውልሻል። ይሄንን ለማበርከት ነው ዛሬ እዚህ የጠራሁሽ። ስለዚህ በጣም አመሰግናለሁ የትናየት። እዚህ ያክብረን። በጣም ነው የማመሰግነው። እዚህ ጋር ጊዜያችሁን ሰዓታችሁን ሰውታችሁ ያው ጥሬን ተመልክታችሁ እንዲሁም ኢትዮ ኢስታንቡል ያደረገልኝንም ከሶሻል ሚዲያ ላይ ማየታችሁ እንዲሁም አደናይም የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያሉትን ይህን ሁሉ አይታችሁ ጠርታችሁ ይህን ላደረጋችሁልኝ በጣም ነው የማመሰግነው። ለሰጣችሁኝ እድል እግዚአብሔር ይክበርልኝ። እድሉን ደግሞ ይኸው እንዳያችሁ ተሰጥቶኛል። አባይ ሆም መታችሁ ግብይ ስታረጉ የትናየት ተጠቃሚ ነች እና በአንድ ድንጋይ ሁለት ወፍ እንደሚባለው እናንተ ቤቱን ስትገዙ የትናየትንም እያሰባችሁ ነው እየገዛችሁ ያሉት። መሀል ላይ ያለች ማን አለች? ባለገመዷ የትናየት አለች። ቤቱ የእናንተ ነው፣ ባለገመዷም ተጠቃሚ ነች እና በጣም የማመሰግነው። ክበሩልኝ። ለእኔ አባይ ሆም እንደቆመልኝ የኢትዮጵያ ሕዝብ ደግሞ በሀገር ውስጥ በውጭም ያላችሁ ባለሀብቶች በየደረጃው ቤቱን ገዝታችሁ የትናየትን አስቧት። የትናየት ካሁን በኋላ የህዝብ ልጅ ነች። የበለጠ ደግሞ አባይ ሆም ደግሞ ተረክቧታል። ያው የሚሰጠኝ ስጦታ አብረን ነው የምንጠቀመው። እድሉ ተጠቃሚ አድርጉኝ። አመሰግናለሁ። ያው እንግዲህ ወደፊት ነው አብረን እንግዲህ በጎደለ ደግሞ መድኃኒዓለም ጀምርበት። አሜን። አዶናይም እግዚአብሔር ያክብርልኝ። አብዛኛውን ጊዜ እኔ አዶናይን የማልጠራው እግዚአብሔር ስለጠራው ብቻ ነው እና ይህንንም ጥሪ ደግሞ እንደሚደርሰው አውቃለሁ። ያው አዶናይ ያው አንተ እግዚአብሔር ባደረገው አንተም ከፍተኳል። ይኸው እዚህ ጋር ደግሞ ቤትም ያው ሻጭ እና ገዢ እንግዲህ ታሳምረዋለህ የሚል ግምት አለኝ። ልክ ነሽ። የትናየትን ብለው ለሚመጡ ሰዎች ታች በምናስቀምጣቸው ቁጥሮች ብቻ ከደወሉልን እንዲሁም ደግሞ የትናየትን አይተን ነው የደወልን ለሚሉን ታች በምናስቀምጣቸው ቁጥሮች ይደውሉልን። ልዩ የሆነ ደግሞ በአንቺ ስም ለሚመጡ ዲስካውንቶችን እንሰጣቸዋለን ለከስተመሮቻችን፣ ለውስን ደንበኞች። ስለዚህ የትናየት ከዚህ በኋላ የአባይ ሆምስ ሪል ስቴት ሰራተኛም ጭምር ናት የሚሆነው ማለት ነው። እናመሰግናለን። አባይ ሆም ይለያል። እዚህ ጋር የኔን ድጋፍ እኔ እዚህ ጋር እንድቆም እዚህ ጋር እንድተነፈስ እድሉን ስለሰጠኝ እኔም ደግሞ እድሉን ደግሞ ለቲክቶክ ቤተሰቦቻችን እንዲሁም በማንኛውም ፔጅ ላይ እኔ ለተባበራችሁ ሀገር ውስጥም በውጭ በየትናየት ስም አንድ ቤት ከገዛችሁ የትናየት እዚህ ጋር የምታገኘው ነገር አለ።
አሁን እናንተ ከገዛችሁ ቤቱን ብቻ አይደለም የትና የትም እያገዛችሁ ነው። ስለዚህ ከአሁን በኋላ ከየትና የት ጎን እና ከአባይ ሆም ውስጥ ያው ትንሽ አቃላስ አባይ ሆም ሪል ስቴት ስለሚያቅተኝ ነው። ያው ከየትና ያው ጥሬን አቅርቤያለሁ። በዚህ አጋጣሚ ያው እድል አግኝቻለሁ። እድሉን ተጠቃሚ እንድታረጉኝ በሙሉ ተስፋ እኔ እንጃ የምታሳፍሩኝ አይመስለኝም። እተማመናለሁ። ለምን በኢትዮጵያ ሕዝብ እኔ ያለሁት በእግዚአብሔርና በኢትዮጵያ ሕዝብ ነው ያለሁት። እንደማታሳፍሩኝ ሙሉ ተስፋ አለኝ። ማናጀር ሰናይት አለች። እሷ ጋር እየደወላችሁ ቤትና ስም የመጣ ነው ብላችሁ እንግዲህ እያሳወቃችሁ እድላችሁ ከአሁኗ ሰከንድ በኋላ እጠብቃለሁ። ታች በሚቀመጠው ቁጥር እንድትደውሉ ጥሪ አቅርበናል። እሺ የትናየትዬ ጥሪያችንን አክብረሽ ስለመጣሽ በአባይ ሆምስ ሪል ስቴት ስም ከልብ አመሰግንሻለሁኝ። ጊዜሽን መስዋዕት አድርገሽ እኔ ጋር ስለተገኘሽ በዚህ ሰዓት ውድ ነው ታይማችን። ስለዚህ ንችን ውድ ሰዓትሽን ስለመጣሽና ከኔ ጋር ስለቆየሽ በጣም ከልብ አመሰግንሻለሁ። ሁሌም ከጎንሽ ነን አባይ ሆምስ፣ እኔም ከጎንሽ ነን እንልሻለን። ስለዚህ እንወድሻለን። ያንቺ መተንፈስ የኛም መተንፈስ ነው። ስለዚህ በጣም ደስ ብሎኛል ላለው ለሪዛልቱሽም ለውጤቶችሽም። ስለዚህ እግዚአብሔር ደግሞ ተጨምሮበት ከዚህ በላይ እና ታክመሽ ደግሞ በሙሉ ጤንነት እዚሁ እንደምናገኝሽ በጣም ተስፋ አደርጋለሁኝ። የትናየቴ በጣም አመሰግናለሁ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። ክበሩልኝ።